ቢሊየን የአሜሪካን ዶላር ገቢ አግኝቻለሁ ብለዋል። ከዛሬው የተለየ ከፍተኛ የሆነ ገቢ ማስመዝገቡንም የዓለም አቀፉ እግር ኳስ ኮንፌዴሬሽን ፊፋ ይፋ አድርጓል። 15 ቢሊየን የአሜሪካን ዶላር ገቢ አግኝቻለሁ ብለዋል ፊፋ። አሰልጣኝ ቅያሪ የተደረገባቸው ብሔራዊ ቡድኖች አሉ። እነሱንም 16 አሰልጣኝ ተባረሩ። በጣም የሚገርም እኮ 16 አሰልጣኝ እና መስዋዕለን በዝርዝር ዶናልድ ትራምፕ የአሜሪካው ፕሬዝዳንት ይህ የዘንድሮ የዓለም ዋንጫ እስከዛሬ ከተካሄዱት ዓለም ዋንጫዎች ሁሉ 4 እጥፍ እንደውም 5 እጥፍ ይበልጣል ብለዋል። እውነት ነው፣ ያስኬዳል። አነጋጋሪ ጉዳዮች አሉ ከዓለም ዋንጫው ጋር በተገናኘ። ሪቻርልሰን አርጀንቲና ስትሸነፍ በደረቱ ነው የተንሸራተተው እንደዚህ የተወረወረው እና አጠቃላይ ከዓለም ዋንጫው ጋር የተገናኙ ጉዳዮች እናነሳለን። አርጀንቲና ከስፔን ጋር የመጨረሻው ፊሽካ ከተነፋ በኋላ ፓራዴዝ የሰራው ጥፋት አነጋጋሪ ነው። ጋርሲያን መጀመሪያ ገፍትሮ ጣለው። ከዛ ጋቪን አንገቱን ቆልሙሞ ነው መሬት ላይ የቀላቀለው። በቀይ ካርድ ወጥቷል። ጨዋታው ካለቀ በኋላ ነው። ፋይቲንግ ሁሉ ነበር የነበረው እንቅስቃሴ። በዓለም ዋንጫ ፍጻሜ ጨዋታ ለመጀመሪያ ጊዜ ነው በ90 ደቂቃ ውስጥ ምንም አይነት ኦን ታርጌት ምንም አይነት ሙከራ ሳይደረግ በአርጀንቲና በኩል ጨዋታዋን ያጠናቀቀችው። እናነሳለን ስለ አርጀንቲና አንዳንድ ጉዳዮችንም እንዳስሳለን። አርጀንቲና ለምን ጥቁር ተጫዋች የላትም አስባችሁ ታውቃላችሁ? ግን ብዙ ጉዳዮች አሉ፣ ብዙ ነገሮች ይነሳሉ። በነገራችን ላይ ብዙ ጊዜ ስፖርትና ፖለቲካ አይገናኝም ይባላል። በተግባር ግን ስፖርትና ፖለቲካ የማይነጣጠሉ ነገሮች ናቸው። በእያንዳንዱ ነገር ማስረጃዎችን አምጥተን አስቀምጠን መወያየት እንችላለን። ፊፋ ስፖርት እና ፖለቲካ አይገናኙም ብሎ ይደመድማል። ግን ስፖርትና ፖለቲክስ ምን ያህል ቁርኝት እንዳላቸው የአርጀንቲናና የእንግሊዝ የፎክላንድ ደሴቶች ፊልሚያ ለዚህ ምስክር ነው። በአጠቃላይ ዓለም ዋንጫው ጋር የተገናኙ ጉዳዮችን ዛሬ በዝርዝር እናነሳለን። አነጋጋሪ የሆኑ ነጥቦችንም እንዳስሳለን። አብራችሁን ቆዩ። ዓለም ዋንጫውን ትናንት ስላልገባን እኛ ዛሬ ስለሆነ የገባ ነው። ዛሬም አዳዲስ ነገሮች ስላሉ እናንሳቸው እስኪ። ሶፊ 15 ቢሊዮን ዶላር ፊፋ ዝቋል፣ አፍሷል። አሪፍ ገቢ ነው ያገኘው። ዶናልድ ትራምፕ ደግሞ ከእስከዛሬው የዓለም ዋንጫ 4 እጥፍ 5 እጥፍ እንደውም 5 እጥፍ ነው ያሉት። 4 እጥፍ ባሉና እንደውም 5 እጥፍ የሚበልጥ የዓለም ዋንጫ ነው የዘንድሮ የዓለም ዋንጫ ብለዋል። ከኳታሩ ይበልጣል የዘንድሮ የዓለም ዋንጫ። የኳታሩ ምናልባት ውበት አጨራረሱ ራሱ ውበት የነበረበት ጊዜ ሁላችንም እናስታውሳለን። እናንሳው እስኪ ነን ስለ ዓለም ዋንጫ እንነጋገር። እሺ ግርሜ፣ ዓለም ዋንጫ ላይ ያው በብዛት አዳዲስ ነገሮች ነው የምናነሳው። ትናንት በመላው ዓለም ያለ ሚዲያዎች ስለ ዓለም ዋንጫው አብዛኛውን ነገር ስለዘገቡት፣ ስለዚህ እኛ ከዛ በኋላ የተከሰቱ አዳዲስ ነገሮች፣ አዳዲስ እውነታዎችና አዳዲስ ጉዳዮችን ለማንሳት ጥረት እናደርጋለን። በተሻለና አቅም አሰልች እንዳይሆን ፕሮግራማችን እንዳልከው የዚህ የአሜሪካው የዓለም ዋንጫ ግርምዬ በእይታ ደረጃ እና በመሰል ነገሮች ደረጃ ውጤታማ ነው። እውነን ለመናገር ግን ያ ውጤት የመጣው ከተሳታፊ ቡድኖች ቁጥርም ጋር የተያያዘ ነው። ከዚህ በፊት 32 ቡድኖች ነበር ሲሳተፉ የነበሩት፣ አሁን 48 ነው። 48 ሀገር ሲሳተፍና 32 ሀገር ሲሳተፍ እኩል ተመልካች ሊኖር አይችልም። የፍላጎቶች መጨመር፣ የህዝቡ ፍላጎትና መሰል ነገሮች ይጨምራሉ። ኦብቪየስሊ እነዚህ ነገሮች በዋነኝነት የሚታዩ ነገሮች እናያቸዋለን። ከዛ ባለፈ ፊፋ ያስገባው 15 ቢሊዮን ዶላርም ምንም ጥያቄ በሌለው መንገድ እንግዲህ የዓለማችን ትልቁ በዓለም ዋንጫ ከተመዘገቡ ገንዘቦች መካከል የሚጠቀስ ነው። ያ ማለት ግን 15 ቢሊዮን ዶላር ፊፋ አስገብቷል ሲባል አጠቃላይ ሪቬኒው ነው ወይም ቶታል ገቢው ነው። ቀጣይ ዓመት ከዚህ በላይ አተርፍም ማለት ግን አይችልም። ቀጣይ 2030 የዓለም ዋንጫ ላይ ትርፉ ከዚህ በላይ ሊሆን ይችላል። ምክንያቱም ገቢዎችን የሚያገኝበትን መንገድ የማርኬቲንግ ስትራቴጂውን እያሰፋ ስለሚሄድ ተቀባይነቱ ስለሚያድግ ምናልባት እንዲሁም በቀጣዩ ዓለም ዋንጫ 64 ሀገራቶች እንዲሆን ነው እየታሰበ ያለው። ያ ሲሆን ደግሞ የስፖንሰሮች መጠን፣ የተመልካች መጠንና መሰል ነገሮች በአያሌው የሚጨምርበት ሂደት ስለሚኖር ስለዚህ የራሱ ምክንያቶች አሉት የዚህ ዓለም ዋንጫ መሳካት እና ለመሳካት ጉዳይ ማለት ነው። በተቃራኒ ደግሞ ይሄ ዓለም ዋንጫ የምንጊዜው መጥፎ ዓለም ዋንጫ ነው የሚሉ አሉ። ምክንያቱም በተለይ ከሰብአዊ መብት ረገጣ ጋር በተያያዘ አሜሪካ በዓለማችን አንደኛ ዲሞክራቲክ ሀገር ናት የምትባለው ሀገር የኢራን ተጫዋቾች ላይ ያደረገችው ነገር የሚያነጋግር ነው። ተጫዋቾች ፍተሻ ላይ ዳኛ የመለሱበት እና መሰል ነገሮች ደግሞ በተቃራኒው ስማቸውን የሚያጠለሹ ነው እናየዋለን። ጥያቄ በሌለው መንገድ ግን መክፈቻና መዝጊያው ከተመለከትናቸው የዓለም ዋንጫዎች በጣም ልዩና ምርጥ ከነበሩት መካከል የሚጠቀስ ነውና የራሱ ጥንካሬ ያለው የራሱ ደካማ ጎን አለው። ስለዚህ እኔ ዶናልድ ትራምፕ እንዳሉት
4-5 እጥፍ በላይ ይሄኛው ዓለም ዋንጫ ስኬታማ ነው። በምን መስፈርት? በገንዘብ፣ በተወዳጅነት፣ በእይታ በምን መስፈርት ነው ያስቀመጡት የሚለው ራሱን ችሎ መታየት አለበት እና ያልተረሰቱም እንዳሉ በብዛት ያልተረሰቱም እንዳሉ ከዚህ ዓለም ዋንጫ ጋር መስተንግዶ ጋር በተያዘ እንዴ እግር ኳስ እኮ ካለ ደጋፊ እኮ ያው ዜሮ ነው አይደል እንዴ? እና ደጋፊን ቪዛ አልሰጥም $15,000 አስይዝ ብለህ የቮዚኒያ እናት በዓለም ዋንጫ የሚሳተፈው ተጫዋች እናትን ጭምር የከለከልክ ሆነ ምርጥ ዓለም ዋንጫ አዘጋጅቻለሁ ለማለት በጣም ይቸግራል። ነገር ግን ብዙ ጊዜ እንደሚነሳውም ደጋግመንም እንዳነሳ ነው አሜሪካ የስደተኞች ሀገር ናት። የዛሬ 200 ዓመትም የዛሬ ዓመትም የዛሬ 10 ዓመትም የዛሬ 20 ዓመትም የሚሄዱ ብዙ ስደተኞች አሉት እና እነዚህ ስደተኞች ደግሞ ከመላው ዓለም ነው የሚመጡት። ከኢትዮጵያም ታገኛለህ፣ ከብራዚልም ታገኛለህ፣ ከፓለስታይንም ታገኛለህ፣ ከኢራንም ታገኛለህ። ከመላው ዓለም የመጡ ሰዎች ናቸው አንድ ላይ ሆኖ አሜሪካን የሰሯት። ያው አሜሪካ በተፈጥሮዋም የስደተኛ ሀገር ናት። ኮሎምቦስ ክሬት ያደረጋት አገር ናት እና ከዛ አንጻር ስትመለከተው ያ አድቫንቴጅ ሰጥቷቸዋል። ነዋሪው ራሱ ኢትዮጵያ ብትሳተፍ ማአት ኢትዮጵያ ይመጣለ፣ ኬንያ ብትሳተፍ ማአት ኬንያ ያለ እዛው አሜሪካ ውስጥ። ለዛ ነው ሁሉም ጨዋታዎች ላይ ሙሉ የነበረው። ምክንያቱም አሜሪካ ውስጥ የማይኖር የየትም ሀገር ዜጋ የለም። የሁሉም ሀገር ዜጋ አሜሪካ ውስጥ አለ። ያ አድቫንቴጅ ሰጥቷቸዋል። አሁን ሌላ አገር ላይ ብንወስደው ይህንን የዓለም ዋንጫ ለምሳሌ አርጀንቲና ብታዘጋጅ ይህን የዓለም ዋንጫ እንደዚህ ሙሉ በሙሉ ሊሞላ አይችልም። ምክንያቱም እዛ ብዙ አፍሪካውያኖችን አታገኝም፣ ብዙ ኤዥያኖችን አታገኝም። ስለዚህ ደብዘዝ ይልባል። ኢቨን አውሮፓ ላይ ብታዘጋጅም ልትቸገር ትችላል። አሜሪካ አንዱ የጠቀማት ነገር ከመላው ዓለም የመጡ ህብረተሰብ ክፍሎች የሰሯት የሚኖሩባት ሀገር ስለሆነች እሱ በትልቁ ጠቅሟቸዋል ብዬ አስባለሁና የራሱን እንትን አለው። ያው እንደ አዘጋጅ ሀገር እንደዛ ነው የምትለው፣ ግን በጣም የሚነሳባቸው ብዙ ክፍተቶች ነበሩ ብዬ ማንሳት እችላለሁ። በዚህ ዓለም ዋንጫ ከተሳተፉ ሀገራቶች መካከል ከ48ቱ ሀገራቶች 16ቱ አሰልጣኛቸውን አሰናብተዋል። 16 ሀገር ሪከርድ 16 ሀገር አሰናብተዋል። ያው ብዙዎቹ የሚታወቁ ናቸው። ከትልልቆቹ እንደነ ደሾ አይነት አሰልጣኞች ተሰናብተዋል። እንደዚሁም ሩዲ ጋርሲያ ከቤልጅየም የተሰናበቱ አሰልጣኝ ናቸው። ኢቨን የጃፓኑ አሰልጣኝ ተሰናብተዋል። ሆንዳ መሰለኝ አሁን ጃፓንን በአሰልጣኝነት ለመረከብ እየተዘጋጀ ያለው በጣም ጎበዝ አሰልጣኝ ናቸው። ሞሪያሱ ግን ተሰናብተዋል እርሳቸው። ሴኔጋል አሰናብታለች አሰልጣኟን። ምን ያላሰናብታልና 16 ሀገራቶች ያሰናበቱበት የዓለም ዋንጫ ሆኖ እየተመለከትነው ነው። ሌላው አነጋጋሪ ከሆኑ ጉዳዮች መካከል ከዚህ ዓለም ዋንጫ ጋር ተያይዞ የማርኮ ኮያ በጣም ገርሞኛል። ንቅሳቱን ተወው ግርምዬ፣ ስንቶቹ ደም ያለቀሱበት የዓለም ዋንጫ በፌስታል ይዞ እነ ሜሲ እነ ሮናልዶን ያስለቀሰ እነ ኔማርን ያስለቀሰ እነ ምባፔን ያስነባ እነ ራይስን እነ ሃሪኬንን ያላገኙት የዓለም ዋንጫ ማርኮ ኮያ ቀለል አድርጎ በነጭ ፌስታል ይዞ ሲሄድ ስታየው የሆነ ቆሻሻ የሚጥል ነው የሚመስል ግርምዬ፣ ከቆሻሻ ጋር የተደባለቀ የሆነ ቆሻሻ ሊጥል እየሄደ ነው የሚመስለውና ብዙዎችን አስገርመዋል። እንደው ጥሩ ግፍ እንዳይሆንበት እዚህ በፊት ያው የምናውቃቸው እርግማኖች አሉ አይደል? የቤኔፊካ እግር ኳስ ክለብ በእርግማን ምክንያት ኢቭን የረገሙትን ሰው ሂዶ መቃብራቸው ጭምር ሂደው የቤኔፊካ ደጋፊዎች ይቅርታ ቢሉ እንኳን አልሆነም። ቤኔፊካ ለፍጻሜ እየደረሰ ማሸነፍ አልቻለም። እርሳቸው ከሞቱ በኋላ የቀድሞ አሰልጣኛቸው ቤኔፊካዎች እንዲህ አይነት እርግማኖች አሉ። እንደ እርግማን እንዳያመጣብን እያሉ ነው ስፔኖች ራሱ የኩኮያ ድርጊትና ብዙዎችን ያነጋግረው ሆኗል። ብዙ ቃል ተገብተዋል በስፔን ብሔራዊ ቡድን በኩል። ትናንትም ማህበራዊ ሚዲያ ላይ ስናጋራቸው ነበር። አንደኛው እንዳልከው ማርኮ ኮያ የገባው ቃል አለ። የአሰልጣኙን ፊት የሆነ ቦታ ላይ እነቀሳለሁ፣ የሚታይ ቦታ ላይ እነቀሳለሁ ብሏል እና ወደ ስፔን ሲኔድ ፕሌን ውስጥ ያስብበታሉ የት ቦታ ላይ እንደምንቀስ የሚል አስተያየቱ ሰጥቷል ማርኮ ኮያ። ፌራን ቶሬስ መላጣ ሆናለሁ ብሏል። በተመሳሳይ እነ ሮድሪ እነ ፔድሪና ጋቢ ደግሞ ጸጉራቸውን ቀለም እንደሚቀቡት ብሎንዲና ፒንክ ከለር እንደሚቀቡት ተናግረዋል። ያው ያንን ያደርጋሉ ተብሎ ይጠበቃል። ላሚን ያማል ሙስታዥ እንደሚያደርግ ጺም የለውም እንደምታውቀውና ሙሉ እንደሚያጎፍር ጺም እንደሚያሳድግ ቃል የገባበት ሂደት አለና ይሄ አነጋጋሪ የሆኑ እና በዚህ ዓለም ዋንጫ ቃል የተገቡና እንግዲህ የምናያቸው በቀጣይ ቀናቶች ተጫዋቾቹ ሊፈጽሟቸው የሚገቡ ነገሮችን እንመለከታለን ተብሎ ይጠበቃል። ከዛ ውጭ ግን ከገረሙኝ ነገሮች መካከል የክርስቲያኖ ሮናልዶ ባለቤት ጆርጂና ሮድሪጌስ ያው ገና አልተጋቡም፣ ፍቅረኛሞች ናቸው፣ ልጆች አሏቸው፣ ግን አልተጋቡም። ይፋዊ ማሬጅ የላቸውም። ያው ፈረንጆች የራሳቸው መንገድ ስላላቸው ነው።
እና ከዚህ ጋር ተያይዞ ሮድሪገዝ ያደረገችው ነገር አነጋጋሪ ይሆናል። የስፔንን ለጥፋለች ኢንስታግራሟ ላይ እንኳን ደስ አላችሁ ብላ የስፔን ባንዲራ ያለባትን ይህም ስቴዲየሙ መጨረሻ ላይ ከድሉ በኋላ ሪችቱ ሲተኮስ የለም መሀል ላይ የስፔን ባንዲራ ሆኖ እሱም ፖስት አድርጋ እንኳን ደስ አላችሁ ብላለች። እና እሱ አርጀንቲናዊት ናት እና ይሄ ብዙዎችን አነጋግሯል። ለክርስቲያኖ ሮናልዶ ስትል ነው ይህንን ያደረገችው ሮናልዶ እንዳይከፋው ስትል ነው የሚል ሀሳብ እየተሰነዘረ ነው የሚገኘው ከዚህ ጋር ተያይዞ እና ጆርጂና አርጀንቲናዊ ናት፣ ግን የአርጀንቲና መሸነፍ ሳይሆን የስፔን ማሸነፍ ነው ያስደሰታት። በዚህ ሂደት ውስጥ በርካታ አርጀንቲናውያኖች ይህንን በማድረጓ እየተናደሩ ይገኛሉ። ሌሎቹ ደግሞ ልክ ናት፣ ባሏ የሚፈልገውን ነገር ነው ማድረግ ያለባት፣ ለሮናልዶ ነው ማዳላት ያለባት እያሉ ይገኛሉ። ከዚህ በፊት እንደምታስታውሰው በዓለም ዋንጫ ላይ ክርስቲያኖ ሮናልዶ ኢንተርቪው ሲሰጥ ጅምር አርጀንቲናዎች በየሄድኩበት ይጠሉኛል፣ እኔ ግን ሚስቴ የራሱ አርጀንቲናዊት ናት የሚል ሀሳብ መስጠቱ ይታወሳልና ያንን ፖስት አድርጋ መነጋገሪያ ሆናለች። የክርስቲያኖ ሮናልዶ ፍቅረኛ በጣም መነጋገሪያ ሆናለች ጆርጂና። በርካቶች እየተነጋገሩበት ነው። አርጀንቲናዎች እየተቃወሟት ነው። ሌሎቹ ደግሞ በተቃራኒው ልክ ናት ከባሏ ጎን መሆኗ የሚል ሀሳቦችን እያስቀመጠች ትገኛለች። ከዛ ውጭ ሪቻርልሰን እንደ ሕፃን ነው ሲቦርቅ የነበረው። አገሩ ነው የምትመስለው ስፔን። ያው ይታወቃል የብራዚልና የአርጀንቲና ደርቢ፣ የላቲን አሜሪካ ትልቁ ጨዋታ አርጀንቲና ከብራዚል ነው። የኮፓ አሜሪካውም ምርጡ ጨዋታ ብራዚል ከአሜሪካ። በቃ ደርቢው ከሁለቱ ቡድኖች ናቸው፣ በላቲን አሜሪካ ደርቢ ናቸው ይጠበቃል። ግን በዛ ልክ ትንሽ ብራዚል ራሱ ዓለም ዋንጫውን ብታሸንፍ ሪቻርልሰን እንደዛ ይሆናል እስከምትል ድረስ ነው። መሬት ላይ ጎል እንዳስቆጠረ ሰው ነው በደረቱ ሲንሸራት የተመለከት ነው ሪቻርልሰን። እና በጣም አነጋጋሪ ከሚባሉ ነገሮች መካከል እነዚህ የሚጠቀሱ ሁነው ተመልክተናቸዋል። እንግዲህ ዓለም ዋንጫው በስፔን አሸናፊነት ተጠናቋል። በርካታ ስፔናውያን ወደ አደባባይ ወጥተው ተቀብሏቸዋል። ዲላ ፎንቴም ታሪክ የሰሩበት ሂደት ፈጥሯልና ብዙ መነጋገሪያ ነጥቦች የነበሩበት ነው። ግርምዬ አንዳንድ ነገሮችን ማንሳት ተገቢ ነው ብዬ አስባለሁ። በተለይ ከዚህ ከዓለም ዋንጫ ጋር በተገናኘ ከአርጀንቲናና ከስፔን ፍልሚያ ጋር ተያይዞ ቦኖስ አይረስ ወይም አርጀንቲና ዋና ከተማ የአርጀንቲና ብሔራዊ ቡድን ሲገባ ከፖሊስ ጋር የነበረው ግጭት፣ የኪሊያን ምባፔና የፓራጓይ የፓርላማ ተመራጭ የነበረው ሰጣ ገባ፣ አብዛኛው የጥቁር የቆዳ ቀለም ያለው የስፔን ደጋፊ ሆኖ የታየበት የጨዋታ መድረክ ነው። ቅድም እንዳልኩት እግር ኳስና ፖለቲካ አይገናኙም፣ ወይም ደግሞ እግር ኳስ ከማንኛውም ሃይማኖት፣ ፖለቲካዊ አስተሳሰብ የራቀ ነው የሚል መመሪያ ፊፋ በቁጥር አንድነት ካስቀመጣቸው ሕጎች መካከል አንዱ ነው። ነገር ግን በተግባር ስናየው እነዚህ ጉዳዮች የሚሰሩ ሆነው አልተገኙም። በተለይ ካለው ነባራዊ ሁኔታ የአርጀንቲናንና የእንግሊዝን የፎክላንድ ደሴት ወይም ደግሞ የአርጀንቲና አጠራር ማልቫኔስን ጉዳይ በተገናኘ እንደ አብነት ማንሳት ተገቢ ነው ብዬ አስባለሁ። የአርጀንቲና ብሔራዊ ቡድን ለምንድነው ጥቁር ተጫዋች የሌለው? አርጀንቲና ከ64 ዓመት በፊት ነው ሙሉ በሙሉ የኬፕ ቨርዴ የዘር ሐረግ ያለው የአፍሪካ የዘር ሐረግ ያለው ጥቁር ተጫዋች ማጫወት የቻለችው ከ64 ዓመት በፊት። ከዛ በኋላ ጥቁር ተጫዋች በአርጀንቲና ብሔራዊ ቡድን ተጫውቶ አያውቅም። አንድም አርጀንቲናዊ ተጫዋች ማለት ነው። ኢትዮጵያውያን አርጀንቲናውያንን ሲደግፉ የአርጀንቲና ደጋፊዎች በሊዮኔል ሜሲ ወይም በዲያጎ አርማንዶ ማራዶና ብቃትና ማራዶናን ብዙዎቹ ላይ ደርሱበት ይችላሉ፣ ግን ካነበረው እንቅስቃሴ ካሳየው ብቃት አንጻር ወይም ደግሞ በሊዮኔል ሜሲ መነጽር በማየት አርጀንቲናን የደገፉ ብዙዎች ናቸው። ነገር ግን አርጀንቲና ብሔራዊ ቡድን እንዴት ነው ጥቁር ተጫዋች የሌለው? ኢኳዶር አላት፣ ኮሎምቢያ አላት፣ ብራዚል አላት። አውሮፓ ሀገራት ሻምፒዮኗን ስፔን እነ ላሚን ያማልና እነ ኒኮ ዊሊያምስን የያዘች ሀገር ነች። ኔዘርላንድ ቤት ግቡ እነ ኮዲ ጋክፖ፣ ፈረንሳይ ሙሉ በሙሉ በሚባል ደረጃ፣ እንግሊዝ ከቡካዮ ሳካ ጀምሮ እስከ ጄድ ስፔንስ፣ ጀርመን ሩዲገር፣ ነሜቻ፣ በጣም ብዙ መጥቀስ ይቻላል። አርጀንቲና አድማጮቻችን ጥቁር ተጫዋች እንዳይኖራት ያደረገው ዋነኛ ምክንያት ወይም ጥቁር ተጫዋች
እንዳይኖራት መነሻ የሆነው የዲሞግራፊ ለውጥ መከሰቱ ነው። ወይም ዴሞግራፊ ከህዝብ ጋር በተገናኘ በጣም ሲስተማቲካሊ በሆነ ሁኔታ ከ100 ዓመታት በፊት የተሰራ ክፍተት ነው ይህን ነገር ያመጣው። ይህን ነገር ያለ ምክንያት አይደለም እኔ የማነሳው። አርጀንቲና ሜዳ ላይ የሚያሳዩት እንቅስቃሴ አርጀንቲናውያን፣ የአርጀንቲና ደጋፊዎች በጥቁር ተጫዋቾች ላይ የሚሰነዝሩት ቃላቶች ያመጣው ዋነኛ ምክንያት ምንድን ነው የሚለውን ማየት ተገቢ ነው ብዬ አስባለሁ። ከ100 ዓመታት በፊት ጥቁሮች ይኖሩ ነበር አርጀንቲና ውስጥ። በጣም በርካታ ጥቁሮች ይገኙ ነበር። ነገር ግን ምንድነው የተፈጠረው ነገር? በአርጀንቲና ውስጥ ከ1864 እስከ 1870 የእርስ በርስ ጦርነት ተከሰተ። ያኔ ጥቁር አርጀንቲናውያንን ወደ ጦርነት በመማገድ በጦርነቱ በርካቶች ሕይወታቸው እንዲያልፍ ተደረገ። በዛን ወቅት የነበረው የሀገሪቱ መንግስት ሲስተማቲካሊ ማለት ነው ጥቁሮች ጦርነት ውስጥ እንዲገቡ በአርጀንቲና ሲቪል ወር በእርስ በርስ ጦርነት ማለት ነው በ1871 እንደ አውሮፓውያን አቆጣጠር ዋና ከተማዋ ቦኖስ አይረስን ጨምሮ በበርካታ የአርጀንቲና ግዛቶች ላይ ወረርሽኝ የቢጫ ወባ ወረርሽኝ ሲከሰት በከፍተኛ ሁኔታ ሲስተማቲካሊ እንዲያልቁ የተደረገው ጥቁር የቆዳ ቀለም ያላቸው ናቸው። በከፍተኛ ሁኔታ ነው በዚህ ኤፒዴሚክ በዚህ ወረርሽኝ ህይወታቸው እንዲያልፍ የተደረገው ማለት ነው። አደጋ ውስጥ እንዲፈጠር የተደረገው። ቀጥሎ ከዛ የተረፉት ጥቁር የቆዳ ቀለም ያላቸው አርጀንቲና ውስጥ የሚኖሩ አፍሮ ወይም የጥቁር የቆዳ ቀለም ያላቸው እንዲከሰት ወይም ቁጥራቸው እንዲመናመን ያደረገው ከጥቁሮቹ ጋር ነጮቹ እንዲጋቡ በማድረግና የነጮቹ ዶሚኔት እያደረገ ትውልድ እንዲቀጥል የማድረግ ሶስተኛ ኮንስፓይሬሲ የተሰራበት ሂደት ነው። ይሄ ከ100 ዓመት በፊት የተሰራ የዲሞግራፊክ ለውጥ እንዲፈጠር ያደረገው ሂደት ነው አርጀንቲና ውስጥ ማለት ነው። እንድታውቁት ያክል ነው። ወቁት ማወቅ አይከፋም። አራተኛ ደረጃ ላይ ምን አደረጉ? የተረፉትን አሁንም ጥቁሮቹን ደግሞ ከአውሮፓ እንዲሰደዱና እንድትቀበላቸው ከአውሮፓ በተለይ ከጣሊያንና ከስፔን አርጀንቲናውያን ሆነው እንዲመጡላት። ስለዚህ ከአውሮፓ መጉረፍ ጀመሩ ስደተኞች አርጀንቲና ውስጥ መግባት ጀመሩ። ብዙ ጥቅማ ጥቅሞችን አመቻቹላቸው። ጣሊያንና ስፔን በጣም ብዙ ናቸው። ሊዮኔል ሜሲ እኮ የዘራረጉን ብትመዙት መጥቶ ስፔን ላይ ይደርሳል እኮ። በነገራችን ላይ ያው እንደምታውቁት ባለፈውም እንዳነሳ ነው ስፔን 300 ዓመት ቅኝ ገዝታታለች አርጀንቲናን። የዲሞግራፊክ ለውጡ በከፍተኛ ሁኔታ ነጮች ዶሚኔት እንዲያደርጉ የጥቁሮች ቁጥር በጣም አናሳ እንዲሆን አሁንም አሉ ትንሽ ናቸው ግን እንዲሆን ተደረገና ዲሞግራፊክ ቅያሪ ተፈጠረ ማለት ነው አርጀንቲና ውስጥ። ለዛ ነው በአርጀንቲና ቡድን ውስጥ የዲሞግራፊክ ያመጣው ሁኔታ የአርጀንቲና ብሔራዊ ቡድን ጥቁር ተጫዋቾች እንዳይኖሩ ዋነኛው ምክንያት እሱ ነው። በ1920 አንድ ጥቁር ተጫዋች ነው አርጀንቲና ውስጥ የተጫወተው አልሃንድሮ ዴሎስ ሳንቶስ የሚባል ተጫዋች። በ1962 የዓለም ዋንጫ ሆዜ ማኑኤል ራሞስ ዴልጋዶ የሚባል ተጫዋች። ይሄ አባቱ ኬፕ ቨርዴ ነው። ሪል ጥቁር የሆነ ለመጨረሻ ጊዜ በ1962 ነው የተጫወተው በአርጀንቲና ብሔራዊ ቡድን ውስጥ። ጥቁር ተጫዋች 64 ዓመት ተቆጥሯል። ኦፍኮርስ ከሱ በኋላ ሄክቶር ቤሌ የሚባል ግብ ጠባቂ ግን አርጀንቲናዊ የሆነ ግን የቆዳ ቀለሙ ሙሉ በሙሉ ጥቁር የማይባል በዛ ደረጃ እንደተጫወተ ይገለጻል። በትክክለኛው ጥቁር የቆዳ ቀለም ያለው ለመጨረሻ ጊዜ የተጫወተው ግን አርጀንቲና ውስጥ 1962 ነው። 64 ዓመታት ተቆጥረዋል አርጀንቲና ውስጥ። አሁን አርጀንቲና ውስጥ በባትሪ ብትፈልጉ ጥቁር ተጫዋች አታገኙም፣ ባለፉት ዓመታቶች መካከል ማለት ነው። ለዛ ነው ያለ ምክንያት አይደለም ያነሳሁት። እነ ሪቻርልሰን ደረታቸውን ይዘው እንዲህ ሲንሸራተቱ የነበሩት
እነ አሌክሲስ ሳንቼዝ ቺሊ የስፔንን ማሊያ ለብሰው ሲንጎራደዱ የነበሩት ከስፔን አርጀንቲና ትቀርባቸዋለች። ላቲን አሜሪካ ነች አይደል? በርካታ ብራዚላውያን እንደዛ ሲቦርቁ የነበሩት ኦፍኮርስ ከአርጀንቲና ጋር ባላንጣ ተፎካካሪዎች ናቸው። ግን ከስፔን አርጀንቲና ጎረቤት ነች፣ ቅርብ ነች፣ ላቲን ነች፣ እዛው አንድ አህጉር ናቸው። ዋነኛው ምክንያት ይሄ ነው። ትልቁ ምክንያት በመላው ዓለም ይሄ ያመጣው ውጤት ነው። አርጀንቲና አፍን ሸፍኖ ማውራት በፊፋ እንዲከለከል ያደረገው እኮ ፕሪስቲያኒ እኮ ነው። አርጀንቲና እኮ ነው። ቤኔፊካ ከሪያል ማድሪድ ሲጫወቱ ጂያንሉካ ፕሪስቲያኒ አፉን ሸፍኖ ቪኒ ጁኒየርን አላስፈላጊ የሆነ ንግግር ተናግሯል በሚል 6 ጨዋታ ተቀጥቷል። 6 ጨዋታ የተቀጣው በነገራችን ላይ ቪኒ ጁኒየር አይ ሞኖ ነው ያለኝ አለ። ሞኖ ማለት በስፓኒሽ ሞንኪ ማለት ነው፣ ዝንጀሮ ማለት ነው። ቪኒ ጁኒየር ይህን ያለው አርጀንቲናዊ ነው። ጂያንሉካ ፕሪስቲያኒ ይባላል፣ የቤኔፊካ ተጫዋች፣ ሁላችሁም ታስታውስታላችሁ። አይ አለ ጂያንሉካ ፕሪስቲያኒ ሲጠየቅ ደግሞ ኖ እኔ ሞኖ አይደለም ያልኩት፣ እኔ ያልኩት ኮዋርድ ነው ያልኩት፣ ፈሪነ ነው ያልኩት እና ከሴክሹዋል ኦሪየንቴሽን ጋር በተገናኘ ነው ስድብ የሰደብኩት ብሎ ተናገር። ራሱ አመነ። የተናገርኩት እኔ በፍጹም ስለ ሞኖ ሞንኪ ምናምን አላልኩትም፣ እኔ ያልኩት ኮዋርድ ማለት ፈሪ ማለት ነው። እንደገና ከሴክሹዋል ኦሪየንቴሽን ጋር ወይም ምናልባት ለመግለጽ ያስቸግራል፣ ከዛ ጋር በተገናኘ ነው የሰደብኩት ነው። ከተመሳሳይ ጾታ ጋር በተገናኘ ማለት ነው የተናገርኩት። ያንን ቃል ላይ ያወጣሁት አለ። አድማጮች የተቀጣው በነገራችን ላይ ሞንኪ ስለማለቱ ማረጋገጫ ስላልተገኘ ራሱ ባመነው ከተመሳሳይ ጾታ ጋር ስለሰደብኩት ብሎ ስለተናገረ ነው 6 ጨዋታ የተቀጣው ማለት ነው። 3ቱ ጨዋታ በአመክሮ በ2 ዓመት ጊዜ ውስጥ የሚፈጸም ይሆናል። ይህን እኮ ያደረገው አርጀንቲና የተጫዋች ነው እኮ። በፊፋ አፍን ሸፍኖ ማውራት ክልክል ነው የሚለውን ሕግ እንዲወጣ ያስደረገው እኮ ጂያንሉካ ፕሪስቲያኒ እኮ ነው፣ አርጀንቲናዊ እኮ ነው ይህን ያደረገው። በነገራችን ላይ አርጀንቲናና ፓራጓይ ላቲን ውስጥ ተመሳሳይ አይነት ባህሪ ነው ያላቸው። ለዚህ ማሳያ የሚሆነው ፓራጓይ ከፈረንሳይ ጋር በነበራት የዓለም ዋንጫ ጨዋታ ኪሊያን ምባፔ በፔናልቲ ጎል አስቆጥሮ ኳስና መረብን አገናኝቶ ፈረንሳይ ወደ ቀጣይ ዙር እንድታልፍ በተደረገበት የጨዋታ መርሃ ግብር ላይ ጨዋታው ካለቀ በኋላ መጣች የፓርላማ አባል፣ የፓራጓይ የፓርላማ አባል ነች በነገራችን ላይና እንዲህ በጣም የተናገረችውን ንግግር እንደምታውቁት ነው አድማጮቻችን። እቺ ሴትዮ ሴሊስቲ አማሪያ ትባላለች። ሴሊስቲ አማሪያ ኪሊያን ምባፔ ጎል ካስቆጠረ በኋላና ፓራጓይ ከጨዋታ ውጭ ከሆነች በኋላ እሱ በቅኝ ግዛት የተገዛ ካሜሮናዊ ነው አለችው። ኪሊያን ምባፔን ራሱን ፈረንሳዊ እንደሆነ ለማሳየት ይሞክራል። ግን እኮ በቅኝ ግዛት የተገዛ ካሜሮናዊ እኮ ነው፣ መጻፍና ማንበብ የማይችል ኪሊያን ምባፔን ነው እንደዚህ ያለችው እኮ። ሴሊስቲ አማሪያ ብትባለች ፓራጓይና አርጀንቲና ባይዘው እዛ ላቲን ውስጥ ከፍተኛ ከጥቁር ቆዳ ካላቸው ተጫዋቾች ጋር በጣም አስቸጋሪ የሚባሉ ሀገራቶች ናቸው። ኡራጓይም ሌላዋ ነበረች። ኡራጓይ እየተሻሻለች መጣለች። ብዙ ጥቁር ተጫዋቾች አሉ ኡራጓይ ውስጥ አሁን ቀስ በቀስ የመጡ ማለት። ከዛ ቀጠለች መጻፍና ማንበብ የማይችል ቺምፓዚ አለችው ኪሊያን ምባፔን ማለት ነው። ይሄ እና ምን አለበት በጥፊ አጭላችሁ ብትጥሉት የፓራጓይ ተጫዋቾች ማቅመስ ነበረባችሁ ብላ ተናገረ። የፓራጓይ መንግስት መጣና እኔ ከእንደዚህ አይነት ነገር ውስጥ ነፃ ነኝ፣ የሴትዮዋ የግል አስተያየት ነው ብሎ ተናገረ። ሴሊስቲ አማሪያ የምትባል በዚህ ዓለም ዋንጫ እኮ ነው የተፈጠረው አድማጮቻችን። ፈረንሳይ ከፓራጓይ ከተጫወተች በኋላ በኪሊያን ምባፔ ጎል ፈረንሳይ ፓራጓይን ጥላ ነው ያለፈችው። በሱ ጨዋታ በኋላ ነው ይሄ አሁን የምነግራችሁ ክስተት የተፈጠረው። አንዳንዶች ስለ ጥቁር ቆዳ ቀለም ሲነሳ ምን አገናኘው ታዲያ ይላሉ። ታዲያ ምን ባያገናኘው ለምን ሴትዮ መታ ኪሊያን ምባፔን መጻፍና ማንበብ ማትችል ቺምፓዚ ብላ ለምን ተናገረች? ከዛ ምላሽ ሰጠ። እሱ ምላሽ ሰጠ። አንቺ ላይ ያዝሽው ኃላፊነት የማትመጥኝ አሳፋሪ ሰው ነሽ፣ ፓራጓይን አትወኪም አለ። ዘረኝነትና ጥላቻ እንዲስፋፋ
እኔ እንዳንቺ አይደለሁም አልፈቅድም አለ ኪሊያን ምባፔ። መዛት ጀመረች ሴሌስቲያ ማሪያ። አሳያለሁ እኔ ማን እንደሆንኩኝ፣ ፓራጓዮችን አታውቀንም ማለት ነው። ሉክ የፓርላማ አባል ናት ፓራጓይ ውስጥ ማለት ነው ይህንን ቃል የተናገረችው። ፓራጓይን ያነሳሁት ከአርጀንቲና ጋር ተመሳሳይ አይነት ነገር ቅድም የአርጀንቲናን የዲሞግራፊክ ለውጥን መነሻ በማድረግ ነው። ተመሳሳይ ስለሆኑ ነው ያነሳሁት እና ስለ አርጀንቲና ሲነገር እንዲህ አይነት ነገር አይኖ አውቃለሁ። ብዙዎች በሊዮኔል ሜሲ መነጽር አርጀንቲናን ስለምታዩት ነው። ነገር ግን አርጀንቲና ውስጥ በጣም ብዙ ክፍተቶች አሉት። በ2024 ኮፓ አሜሪካ አርጀንቲና ካሸነፈች በኋላ የቼልሲው ተጫዋች ባለፈው ቀይ ካርድ የተመለከተው ኢንዞ ፈርናንዴስ ምንድን ነው ያለው? በቀጥታ ስርጭት ፌስቡክ ላይ ብሮድካስት እያደረገ ላይቭ ስትሪም እያደረገ ምን ብሎ ነው የተናገረው? 2004 አሁን ከ2 ዓመት በፊት እኮ ነው ኢንዞ ፈርናንዴስ ቃል በቃል የተናገራቸው ነገሮች ለዚህ ማሳያ ነው። አርጀንቲናዊ ነው እሱም። እንዴ ፈረንሳዮች አሁን እዚህ ፈረንሳይ ውስጥ እኮ የምናያቸው ተጫዋቾች እኮ ፈረንሳይ አይደሉም፣ ከአንጎላ ከምናምን ተሰብስበው የመጡ ናቸው እኮ ብሎ ነው የተናገረው ኢንዞ ፈርናንዴስ። ከአንጎላ ከካሜሮን ኪሊያን ምባፔን ማወረደበት ማለት ነው። ከዘረኝነት ጋርና ከጸያፍ አነጋገር ጋር ተያይዞ ኢንዞ ፈርናንዴስ በቼልሲ ደሞዙን ተቀጥቷል በዚህ ምክንያት ማለት ነው። ይሄን ያለው ኢንዞ ፈርናንዴስ ነው። ባለፈው ቀይ ካርድ የተመለከተው ላይቭ ስትሪም እያደረገ ከዛ እሱም ይቅርታ ጠየቀ። ስህተቱ ገባውና አይ አጥፍቻለሁ አለ ኢንዞ ፈርናንዴስ። ስህተት ሰርቻለሁ፣ እንደዛ ማለት አልነበረብኝም፣ የተናገርኩት ነገር በጣም ጸያፍ ነው፣ ልክ አይደለም የሚል ተናገረ። የፈረንሳይ ተጫዋቾች ከአንጎላ ከካሜሮን የመጡ ናቸው፣ ፓስፖርታቸው ፈረንሳይ ይላል፣ ነገር ግን አፍሪካውያን ናቸው፣ በአፍሪካነታቸው ስለሚያፍሩ እኮ ነው፣ በቆዳ ቀለማቸው ስለሚያፍሩ እኮ ነው እያለ ላይቭ ስትሪም ያደርጋል ኢንዞ ፈርናንዴስ። መኪና ውስጥ ባስ ውስጥ ነው፣ ባስ ውስጥ ኮፓ አሜሪካ ዋንጫ ካነሱ በኋላ ማለት ነው። ከዛ የፈረንሳይ እግር ኳስ ፌዴሬሽንም ቀጥታ ለፊፋ ቅሬታ አቀረበ። ይሄ ሰውዬ ይሄ ተጫዋች ይያዝልኝ ይመርመርልኝ የሚል ነገር ማለት ነው ተነሳ። ብዙ ነገር ተፈጠረ ማለት ነው። እና አድማጮቻችን ይሄ ሁሉ መነሻ የሆነው ምንድን ነው? እግር ኳስ የሰላም መድረክ ነው። ነገር ግን አርጀንቲናውያን የሚያደርጉት ነገር ግን ልክ ያልሆነ ድርጊት ነው። ለዚህ ማሳያው ከስፔን ጋር የፍጻሜ ጨዋታ ተደርጎ በብዙ መስፈርቶች ማንኛውም የእግር ኳስ ቤተሰብ የተመለከተው ጨዋታ ነው። ስፔን በልጣን ያሸነፈችው። ስፔን ጥሩ ውጤት እንደውም ከዚህ በላይ ጎል ማስቆጠር ነበረባት፣ እውነት እንነጋገር ከተባለ ማለት ነው። ፓራዲስ ቀይ ማየት አልነበረበትም። ከኢንዞ በተጨማሪ ፓራዲስ 2-3 የዳኛው አላለፉትም። ሌላ ቢጫ ሰጥቶ በቀይ ሁለት ደግሞ ፓራዲስ ቢወጣባቸው ሁለት ሰው በቀይ ካርድ ይወጣና አርጀንቲና የምትሆነውን አስቡት። እና በኋላ ላይ ጨዋታው ካለቀ በኋላ ፓራዲስ እየሮጠ ሄዶ ጋርሲያን መሬት ላይ ደባለቀው። ጋቪን አንገቱን ይዞ ቆልሙሎ መሬት ላይ ጣለው። ይሄ ከእግር ኳስ ተገቢነት ያልሆነ አስባችሁታል? እንደዚህ ያደረገው የአፍሪካ ቡድን ቢሆን ምንድነው የሚፈጠረው? ሴኔጋል ከሞሮኮ ጋር ስቴዲየም ረግጠው ወጡ ተብሎ ዓለም እንደዛ የስድብ ማዕት ታላላቅ አርጀንቲና ላይ ይሄ ነገር ተነሳ፣ ይሄ ነገር ተባለ። አርጀንቲና ላይ ሴኔጋል ላይ የሁሉ ማዕት ሲወርድባት ሜዳ ጥለው ወጡ። ድሮም አፍሪካ እየተባለ ማለት ነው። ድሮም አፍሪካ፣ ድሮም እነሱ፣ ድሮም ጥቁር ነው ከኛ ከራሳችን ጀምሮ ስንል አልነበር እንዴ? እንዲህ አይነት ሀሳብ ስንሰነዝር አልነበር? አርጀንቲና ላይ የሰራችሁ ጸያፍ አይደለም? በዓለም ዋንጫ ፊት በዶናልድ ትራምፕ በኢንፋንቲኖ ፊት ይሄ ነገር አልተፈጠረም? አንገት ቆልሞ አልጣሉም? አርጀንቲና እኮ በፋሽስት ጣሊያን ፋሽስትን ኢትዮጵያ ላይ ያን ሁሉ ነገር ሲያወርድ እና የፋሽስትና የናዚ ርዝራዦች ከአውሮፓ ለማጥፋት በተደረገ ጥረት አርጀንቲና እኮ ነች የሙሶሎኒ ልጅ ደብቃ ቁጭ ያደረገችው። ከኢትዮጵያ ጋርም እኮ በጣም እውነት እንነጋገር ከተባለ የሚያቀያይም ነገር እኮ አለ እኮ። ግን ብዙዎቻችን በዚህ ደረጃ ስለማናስበው ኳሱን ብቻ ስለምንፈልግ ከዛ አንጻር ስላየ ነው እንጂ ባይዘው ይሄ እኮ ራሳቸው ያመጡት ነገር ነው። በዚህ ዓለም ዋንጫ የተፈጠረ ነገር ነው። የፓራጓያን የፓርላማ አባል የኢንዞ ፈርናንዴዝን የክሪስቲያኒን ይሄን ሁሉ ያለ ምክንያት አይደለም ማነሳው። እኛ ጋር ስናነሳ ኖ ስለሱ ምን አገናኘው ትላላችሁ?
ታዲያ ምንም ካላገኛ እነ ክርስቲያን አፋቸውን ሸፍነው ለምን የዘረኝነት ቃል ይናገራሉ? በእነሱ ምክንያት ለምን አፍ ሸፍነው መናገር የሚል ህግ እስኪወጣ ድረስ ያስደረጉት አርጀንቲናውያን እኮ ናቸው። ሊዮኔል ሜሲ ዓለማችን ኮከብ ነው፣ ምርጥ ተጫዋች ነው፣ ምንም ጥያቄ የለው፣ ምርጥ ነው። በዚህ ዘመን እሱን በማየታችን አድናቆት እንቸረዋለን ሁላችንም። ግን በዚህ ዓለም ዋንጫ ላይ ያየናቸው ጉድለቶች በዋናነት ብዙዎቻችን ከጨዋታው አንጻር ገመገም ነው እንጂ በዚህ በስተጀርባ በኩል ያለውን ይሄንን ወይም የተደበቀው ነው የአርጀንቲናን ማንነት ግን ስንቶቻችን ተረድተን ይሆን የሚለውን ሐሳብ ከዚህ ዓለም ዋንጫ ጋር ማንሳት ፈልጋለሁ። ሶፊ እሺ ግርምዬ፣ አድማጮቻችን ወደ ዝውውር ጉዳዮቻችን እናምራለን ካለን ሰዓት አንጻር ወደ ቀጣይ ጉዳይ